ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 8 ከቁጥር 22 እስከ 39 ድረስ ያለውን ነው። ኑ አብረን እናንብብ። ከዕለታቱም በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ንፋስም በባህር ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ንፋሳትንና ውሃን እንኳ የሚያዝ ለእርሱም የሚታዘዙለት ይህ ማን ነው አሉ። በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረሱ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። እርኩሱን መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጌዮን አለው። ወደ ጥልቁም ሊሄዱ እንዳያዛቸው ለመኑት። በዚያም በተራራው የብዙ እርያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸውም። አጋንንትም ከሰውየው ወጥተው ወደ እርያዎቹ ገቡ። መንጋውም ከአፋፉ ወደ ባህር ተጣደፉና ሰጠሙ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማውና በአገሩ አወሩት። የሆነውን ነገር ሊያዩ ወጥተውም ወደ ኢየሱስ መጡ። አጋንንትም የወጡለትን ሰው ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው። በዙሪያውም በጌርጌሴኖን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከእነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማው ሁሉ እየሰበከ ሄደ።